ለማለት ስራ አዎ ወይ ደግሞ አንቺ ደውይና ዳጣ አልመጣችም ወይ እንዴ ደሬ ደውዬላት የለም አልመጣችም አለችኝ አልከኝ እኮ አዎ አሁንም መልሰሽ ደውይላትና አልመጣችም ካለች በቃ እዛ ድረስ ለምን ለፋለን ወደ ቤት እንመለስ ኧረ ተው ደሬ ተው ማርቲ መኪናውም ነዳጅ እየጨረሰች እኮ እንዴ ደሬ አይታይም ሶስት አለው እኮ እባክሽ ማርቲ ለእኔ መልስ መስጠቱን ተይና ለሰላም ደውይላት እሺ ሰምደር በቃ ማርቲ ይቅርብን ይሄን እሷም ከቤት ወጣ ሊሆን ይችላል ስለዚህ ወደ ቤት እንመለስ ዳጣስ ቆይሷ ጠፍታ ትቀር ትሄዳለች ትመጣለች ቆይ ሰላም ጋር መሄድ ስላልፈለክ ነው አይደል ራሷን ስተወደቀች ልትሰማም አልቻለችም። ዳጣ ከጠፋችበት ተገኘች። እሷም ቀጥታ ወደ ሰላምዬ ጋር መራች። እናቴ ነው ዛሬ ማቀፍና መሳም አለብኝ ያለችው ዳጣ እናቷ ራሷን ስታ ህፃኑ ልጅ እያለቀሰ አገኘች። አቶ ደረጀና ወይዘሮ ማርቲ ተጣሉ። እሷ ቤት እንሂድ ብለው መንገድ ላይ ሲሄዱ በፍጹም በቃ ከስልክ የለችም ብላለች ለምን እንሄዳለን ብሎ እሷ ግን በቃ በሪያ ትሄዳለሁ ደሞ ነዳጁ ይሄው ብዙ ነው ለምንድነው ለመሄድ ያልፈለከው በማለት ማርቲም ወረደች ከመኪናው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዳጣ የተሰኘው ተከታታይ ድራማ ክፍል 124 ተለቀቀ። ወደ ክፍል 123 ስንመለስ እንግዲህ ለማስታወስ ያክል ዳጣ ስለ እናቷ የሰማችውን ነገር ማመን አቅቷት ራሷን ስታ ሆስፒታል በግልኮስ ነበረ መታ ክላሷ የተኛች። በዚህም የተነሳ ኤቢ ክላሷ ገብታ ስታያት የለችም ነበር። እናም አባቷ ወደ ስራ ሲሄድ አባዬ ዳጣን ያት እያለች እየጠየቀችው ነበር። አቶ ደረጀም እንዴ ዳጣን ያት ምታያት ለምንድን ነው የምትይኝ እያላት ነበር። ሂድና ያት ብላ እንግዲህ ስትፈልጋት አታታለች ከመኝታ ክላሷ። ስልኳም ሁሉም ነገር አለ። በዚህም የተነሳ አቶ ደረጀ ክላሷ ሲገባ አልጋዋ ላይ የተገኘው የአልጋ ልብሷ ብቻ ነበረ። እናም በዚህ ጊዜ በድንጋጤ ፈጦ ነበር የቀረው ወዴት ሄደች እያለ እንግዲህ ስልክም ደውሎ እሷ ጋር ሄዳ ይሆናሉ ወደ ሰላምዬ ጋር በማለት ነበረ ያሰበው አቶ ደረጀ ማለት ነው። በመጨረሻ ወደ ሰላምዬ ጋር በደወለ ሰዓት ሰላምዬ ማንስታ በፍጹም እኔ ጋር አልመጣችም ሲል እንዴ ወዴት ሄደች ሂጂና እስኪ ከማነች ውሃ ክላስም ያት እያላት ነበረ። በዚህም የተነሳ አቶ ደረጀ እንግዲህ ገዜም ቢጠይቀውም የገዜ ወሬ መቼም በጣም ያስቃል ማለት ነው እውነት ለመናገር። እናም አቶ ደረጀ ገዜም በጥያቄ ሲያፋጥጠው ገዜም እንግዲህ እንዴት ነው የወጣ የለም ወይ አንተ ተኝተህ ነበር ወይ እያለው ነበር። እሱም ኧረ እንደው ጭራሽ የተኛሁት ሊነጋ ሲል ትንሽ እንቅልፍ ወስዶኝ ነበር፣ ነገር ግን ሞተር እየተንደቀደቀ የተረገመ ሞተር ቀሰቀሰኝ እያለ ይሄን ይላል አቶ ደረጀ ስለ ዳጣ ተጨንቆ እየጠየቀው እንቅልፌን አቋረጠኝ ንጋት ላይ ወስዶኝ ነበረ ብሏል ማለት ነው። እናም በዚህ የተነሳ ሁሉም ተጨንቀዋል። በመጨረሻ አቶ ደረጀን ቢጠይቃት ሰላም ለምንድን ነው የወሰድሻት ልጅ ስትል አንቺ ብቻ ናት እንደ ልጅቱ እያለ ነበርና ወዴት ገባ እያለች እሷም ተጨንቃ ልጇን አቅፋ ነበረ እንትን ያለችው። እራሷም እንግዲህ ልትስችላለች ልጇንም ማስተኝታ የት ገባች ልጄ እያለች እየተጨነቀች ትገኛለች እናትየዋ ማለት ነው። ለ21 አመት ልጅሽ እናትሽ ነኝ ያላለቻት እንግዲህ አቶ ደረጀ ነግሯታል። እናም በዚህ የተነሳ ሁሉም ተጨንቀዋል። ማርቲም ስትሰማ በጣም ተጨነቀኝ። ፊቱንም ማታ ነግሬያለሁኝ ይች ልጅ እንትን ማለት አሟታል እያልን እያለች በጣም
ደሬ ላይ ስትጮህም ነበረ። በመጨረሻ እንግዲህ ውሃ ክላስም ሂዳ ማነች ውሃ ክላስ ሂዳ በምትጠይቃት ጊዜ ውሃ ክላስ ኤቢ በምትጠይቃት ጊዜ ውሃ እንደሆነ በእንቅልፍ ልቧ ተረት ተረት ትነግራታለች። እሷ እኮ በራለች፣ ክንፍ አውጥታ በራለች እያለቻት ነበር። አንቺ እየተቀባጅርሽ ነው፣ ምንድን ነው የምትይው? እያለምሽብኝ ነው ብትላትም አይ አይደለም፣ ስትወጣ አይቻታለሁ፣ በራለች፣ በር ብላ ክንፏን ዘርግታ እያለች ታወራታለች። ማታ እኮ እኔ እራት በልቼ መልሼ ቁርሴን አሁን በልቼ ነው ዳጣ ማነች ለዛ በልተሻል አለችኝ እያለቻት በእንቅልፍ ልቧ ሌሊት ስትሄድ አድራ ነበረና ውሃ ይህን ስትላት አንቺ አሁን ብሶብሻል፣ አንቺን ሌላ ህሙማን ሕክምና መውሰድ ነው ብላ ትታት ትሄዳለች ማለት ነው። እንግዲህ ኤቢ እየሳቀች ማለት ነው። በመጨረሻ እንግዲህ ቤተሰቡ ሁሉ ተጨንቋል ማለት ነው። የዚህ ጊዜ በቃ የት ሄዳ ነው እያለ አቶ ደረጀን ቢደውልም እንግዲህ መልስ የሰጠችው ሰላም በጣም በጭንቀት ውስጥ ናት። ልጄ የት ገባች ብላ በጣም ጨንቋታል። ሁሉም ተጨንቀዋል። ዳጣ እንደሆነች ቤተ ክርስቲያን ሄዳለች ማለት ነው። እንግዲህ ጊዜ እንቅልፍ እንደወሰደው ንጋት ላይ ሄዳለች። ቤተ ክርስቲያን ሄዳ ፈጣሪዋን ስታመሰግንና ስትማጸን ነበር። እናት ስለሌለኝ እናቴ ኪዳነ ምሕረት እያልኩኝ ስምልብሽና ስማሽ የነበርኩት እናቴን ስላገኘሁኝ ደስ ብሎኛል እያለች ፈጣሪዋን ስታመሰግን ነበር። እንግዲህ ዳጣ መጀመሪያው ፓርት ላይ ስታስታውሱ ተጥዬ ኪዳነ ምሕረት ደጃፍ ስለምንድን ነው ኪድ የምትይው ሲላት ምሳሌ ድራማ ላይ ካስታወሳችሁ ሲጠይቃን ነበር። ስለተጠየ ስለሆነ የተገኘሁት በበራፏ ስለሆነ ያደግኩት ለዛ ነው ኪድዬን እያልኩ የምምለው እያለች ነበርና በመጨረሻ እንግዲህ ፈጣሪዋን ስታመሰግን ዳጣ በለቅሶ እና ተለይቼባት ነው ለእኔ እየተለየ እያቀፈች አብራኝ ተኛ ምግብ እንደዛ የምትሰጠኝ ልጇ ሁኜ ነው እያለች ዳጣ ሰላም ያደረገችላትን በዛች ቀናት ውስጥ እያስታወሰችም ነበር። እና አሁን ቀጥታ እንግዲህ ወደ እናቴ ጋር ወደ ሰላም ጋር እሄዳለሁ እያለች እየሮጠች ነበር ማለት ነው። በሩጫ እየቦረቀች የነበረችው ዳጣ ማለት ነው። በመጨረሻ እንግዲህ አቶ ደረጀም ይሄንኑ የት ገባች እያለ በጭንቀት ውስጥ ይገኛል ማለት ነው። እናም ማርቲም ይሄን ስትሰማ በጣም ሁላቸውም ተጨናነቁ። ወዴት እንፈልጋት እያሉ አንደውልላት፣ ስልኳም እዚሁ ትታው ነው እየሄደች፣ ወዴት ሄደች እያለ አቶ ደረጀም በጭንቀት ገብቷል። ማርቲም ማለት ነው አፍቃሪዋም እንግዲህ ናታንም ማለት ነው እሱም እየተጨነቀ ይገኛል ማለት ነው። የት ገባች ታዲያ እያለ ነበረ ቁጭ እንዳለ ኤቢና መታ የነገረችው ማለት ነው። ማለት እንዴት ሊሆን ይችላል ሌትዳ እያለችው እያለ ነበርና እናም በዚህ የተነሳ አንተ ተኝተህ ነው የምታረፍደው እያለችው ነበር። በመጨረሻ ስነግረው ጠፍታለች ስትል ማለት እንዴት እያለ ነበር። አላመነም ነበርና በመጨረሻ እንግዲህ እናቷን አውቃለች ሲላትም እናቷ ጋር ሄዳ ይሆናል ላይ እንዴት ታዲያ ሳትናገር እያለ እሱም እንግዲህ ወደ ፍለጋ ብሎ ግራ ተጋብቶ ሳሎን ተቀምጧል ማለት ነው። ናታንም ከኤቢ ጋራ አብሬ ይሄዳለሁ እስቲ ስልኳን እንካ ብላ ፓተሩን ሊከፍተውም ቢል እምቢ ይለዋል። ቀይረዋለች እያለ ማለት ነው። እኔም አብሬ ይሄዳለሁ ፍለጋ ስትል አንቺ አብረሽኝ አትሄጂም ሲላት እሱም እንዲያውም አልሄድም እያላን ነበር። እንዴ የምትወዳት ሴት እንደዚህ ጠፍታ ነው እንዴ አንተ ቁጭ የምትለው እያለችው ነበረ። በየት ብዬ ልፈልጋት እያለ እየተከራከሩ ነበር። ወዴ ለዛና ጊዜ ስንመጣ እንደው አንተ ምን ጉር ነህ ያዌሌ እያለችው ነበር። ማለት እያለ ዳጣ እኮ ጠፋች፣ ዳጣ ስጠፋ አንተ ይታየ እንዴ ዝም በይ ምንድነው እንዴ ዝምት እያለ እኔ እንቅልፌን እንትን ብዬ እያላት ነበረ። በመስኮትና ኪችን ሆነው ሲያወሩ የለዛና የዳጣ ማነው የለዛና የገዜ ንግግር ማለት ነው። በመጨረሻ እንግዲህ ገዜና ለዛ ማለት ነው ምን ጉርናክ ስትንከረፈፍ አስጠፋሃት፣ ጠፋች እኮ በፈጣሪ ምን ይሻልሃል መከራህ መብዛቱ እያለች ነው። ምን መከራ ነው? እኔ ሰው ልጠብቅ ነው እንዴ የመጣሁት? እንዴት አድርጎ ሌባ ሰርቋት አልሄደ እያለች ነበር። እና እሱም በመጨረሻ እንግዲህ ጊዜም ያው የአዲስ አበባ ሰው ግን
እና ሜልዛና የገዚ ወሬ ያስቀኛል ማለት ነው። በመጨረሻ እንዴት እኔ የመጣሁት ከብት ማን ነው ሰው ልጠብቅ ነው እንደ እያላት ነበር። እንዴ እሱም ፖሊስ ሲያናዝዝህ ትናገራለህ እያለችው ነበረ። ለዛ ማለት ነው ማለት እንዴት ከብትማ አንቻለሽ ከብት ልጠብቅ ነው ሰው የመጣሁት እያለ ነበርና በመጨረሻ እንዲያዙሪት ነገር አሟታል ብለው ነበር። እንዲያዙሪት ነገር ወስዷት እንዳይሆን እያለ ነበረ ገዜ ማለት ነው። እንግዲህ ወይዘሮ ማርቲና አቶ ደረጀም በቃ እንሄዳለን እሄዳለሁኝ እስኪ ሰላም ጋር ግን ደውዬ የለችም አልመጣችም ብላለች ብሏል። በቃ እስኪ ልሂድ ለማረጋገጥ ሲል እኔም እሄዳለሁ ስትል አንቺም ትሰሪያለሽ ይላታል። እንግዲህ አቶ ደረጃ አብራው እንድትሄድ አልፈለገም ማርቲን። አይ እሄዳለሁ ትለዋለች። እንዴ እኔ እሄዳለሁ ብላት እሄዳለሁኝ አብሬ ብላ እንግዲህ ወይዘሮ ማርቲ በአንድ እየሄዱ ሳለ ከበሮው ሊደርሱ ሲሉ በቃ እኔ እኮ ደውዬ እንደሌለች ነግራኛለች፣ ስለዚህ እንመለስ ማርቴ ይላታል። ሌለች ስለዚህ እሷ ደግሞ ወይ ቤተ ክርስቲያን ሂዳ ወይ ወደ ሌላ ሂዳ ሊሆን ይችላል ይላታል። በዚህም የተነሳ ማርቴ ዋሃ ማለት ነው ይህን ሁሉ እንዴ አንተ ማርቲ ሰላም ጋር ላለመሄድ ፈልገህ ነው አይደለ ትለዋለች። አይ በቃ ከሌለች ምን እንሰራለን ይላታል። እንግዲህ አንተ ውረድ ይሄ ነዳጁማ እንትን ብሏል ሲላት ይሄው ቁጥሩ እኮ አለ ለምንድን ነው እንትን የምትለው ላለመሄድ ነው ብላ ይሄውናለህ እሺ እኔ ሪያር ጠርቼ እሄዳለሁ እያለችው ነበርና ነይ ማርቲ ግቢን የምልሽን ብቻ ለምን ሻቴም ብሏት ወርዳለች ማርቲ ማለት ነው። አቶ ደረጀም እንግዲህ ሊመለስ ይችላል። ዳጣ ደግሞ እንግዲህ ከቤተ ክርስቲያን እየመጣች በደስታ እየቦረቀች እየዘለለች ወደ ሰላምዬ ጋር ለማምራት አስባለች። ቀጥታ ልሂድና በቃ ሰላምዬን እናቴ ነች ብዬ እቅፍ አድርጌ በቃ ለሳማት እናቴን እያለች ነውና ደግሞ ለአባዬ ሳልነግረው በቃ እዛ ሁኜ እደውልለታለሁ ብላ ነበርና ቀጥታ ወደ እናቷ ጋር ለመሄድ እየተጓዘች ሳለ መንገድ ላይ አርጁን ታገኘዋለች። አርጁን እንግዲህ አርጁ ተስፋ እንዳቆርጥ በህይወት ውስጥ ተስፋ እንዳቆርጥ እኔ እናቴን አገኘኋት እያለች የምትናገረውን ሁሉ አታውቅምና ማለት ምንድን ነው እናቴን አገኘው የምትይው እያለ ጠፍታ ነበር እንደ እያለ ነበርና ተስፋ እንዳቆርጥ ኤቢ ደግሞ እኔማ ኤቢን ነው የምወደው እያለ ነበርና ያው ኤቢ ናት የሱንትን ኤቢ ደግሞ ትወድ ይሆናል አንድ ቀን ተስፋ እንዳቆርጥ ትወድ ይሆናል ትለዋለች። እንዴ ስስመው እኮ ናታንን አየኋት ስስመው ሲላት ናታን እኮ ናታን አይወዳትም ትለዋለች። እውነትሽን ነው እያላት ነበረ። በመጨረሻ እንግዲህ አርጁም ይሄንን ብላው ዘላ ቅፍ አርጋ ስመው ትሄዳለች እየሮጠች ከሞትኩኝም ሬሳዬን አቃጥለሽ አጥንቴን አንገትሽ ላይ አርጊው ነው እንደዛ ብሎ ለዳጣ መልእክት ይሰጣታል። ዳጣ በሩጫ ወደ እናቷ ቤት ነው የሄደችው። እናቷ ቤት ሰላምን ለማየትና ለመናገር የጓጓችው ዳጣ እንግዲህ ሰላምዬ ራሷን ስታለች የለችም ስትባል ህፃኑም ልጅ እያለቀሰ ነው። ከፍታ በሩን ስገባ ሰላምዬ ተዘርራ ወድቃለች። አትሰማም፣ ራሷን ስታለች። ህፃኑም ሲያለቅስ ዳጣም ደንግጣለች። የዚህ ጊዜ ሩጣ ህፃኑን ነው የያዘችው ዳጣ ማለት ነው። ሰላምዬም ራሷን ስታ ነበረ እንግዲህ ወርቃ የተገኘችው ልጅ የት ገባሽብኝ ወዴት ልሄጄ ልፈልግሽ እያለች እያለቀሰ ነበርና በመጨረሻ እንግዲህ ወድቃለች ሰላምዬም ማለት ነው። እንግዲህ ዳጣም ልጁን ታቅፋ እናቷን አይን እያየች ነበረ። እዚህ ላይ ፊልሙ ሊጠናቀቅ የቻለው ማለት ነው። እንግዲህ ዳጣን ከመጀመሪያው ጀምረን እናቷን ማወቅ አለባት እያል በመጨረሻ እናቷን ልታቅ ችላለች ማለት ነው። ያው እናትየዋ ደግሞ ልጄን አቅፌ እንኳን 21 ዓመት የኖርኩት ልጄን እንትን ሳልል ስጠብቅ በተስፋ በር ሲንኳኳ ሩጣ ነበር የከፈተኝ ግን ጠፋይ ስትባል እናት ለልጇ በጣም ብዙ መስዋዕት ትከፍላለች እና እንግዲህ የናፈቀቻት ልጇን እንትን ስትል በጣም ከባድ ነው እና በዚህ የተነሳ እንግዲህ ራሷን ስታወድቃለች ማለት ነው። ዳጣም ያው ደርሳለች እንግዲህ ትነሳለች ብለን እናስባለን። ለነበረን ቆይታ አመሰግናለሁ። ቀጣይ ክፍል እስከምንገናኝ መልካም ጊዜ ይሆንላችሁ ማለት ነው። ባይ ባይ።